አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ይገናኛል። ጉድ ነው ዘንድሮ። አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከሚጠረጠሩ ኃይሎች ጋር ይገናኛል። 30 ነው። The extraction showed Mohammed had over 30 suspected terrorists KST ይሉታል ግንኙነት አለው ይላል። The extraction showed Mohammed had over 30 suspected terrorists KST ለቸኮላችሁ ሰዎች ያው እዚህ ደርሻለሁ። እንግዲህ በ25 ደቂቃ ውስጥ ደርሻለሁ። አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ግንኙነት አለው። አንደኛው ፋይንዲንግ እሱ ነው። ሁለተኛ በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ኦላ ወይም የሚባሉት ማለት ነው፣ ወይም ኦነግ ሸኔ መንግስት የሚላቸው ፎቶና በጥይት የገደሏቸው ሰዎች ምስል አለ። ከዚህ በተጨማሪም በርካታ ወንጀሎች የሰሩባቸው ዶክመንቶች አሉ። ኤሌክትሮኒክስ ውስጥ የተገኘው ማለት ነው፣ የኦሮሞ ነጻነት ሰራዊት ማለት ነው። ምን ወንጀሎች ነው የተገኙት? ምን ወንጀሎች ነው የተገኙት? አንደኛ ሂውማን ኪድናፒንግ ተገኝቶባቸዋል። ሁለተኛ ኢሊሲት ድራግ ትራፊኪንግ ተገኝቷል። ሶስተኛ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ እነዚህ የወርቅ ባሮች በአማርኛ ምንድነው የሚባሉት? የተዘረፉ ይላቸዋል። የተዘረፉ የወርቅ እነዚህ እንትኖቹ ባሮቹ ማለት ነው። ስለዚህ በፎቶ በጥይት የገደሏቸው ሰዎች አንድ ሂውማን ኪድናፒንግ የሰሩበት፣ ሁለት ኢሊሲት ድራግ ትራፊኪንግ የሰሩበት፣ ሶስት ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ አራት ጀዋር መሐመድ ከነዚህ ወንጀል ከሰሩ ጋር ከኦሮሞ ነጻነት ሰራዊት ወይም ኦላ ከሚባለው ጋር ሚሊሻው ጋር የተነሳው ፎቶ አብረዋል። ይሄ አብሮ የተገኘ ነው ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ብዙ ሰው አለ ዛሬ። አዲስ ኮምፓስም ድጋፍ እያደረጋችሁ እንዲህ አይነት ነገር ፈልፍለን ስናመጣ ሂውማን ኪድናፒንግ፣ ኢሊሲት ድራግ ትራፊኪንግ፣ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ እና ጀዋር መሐመድ ከነዚህ ይሄን ወንጀል ከፈጸሙ ሰዎች ጋር የተነሳው ፎቶግራፍ በኤሌክትሮኒክስ መሳሪያቸው ውስጥ ተገኝተዋል። ሁለተኛው እሱ ነው። ሶስተኛው የጀዋር ሲራጅ መሐመድ የጽሁፍ መልእክቶች ነው የተገኙት። ሌላው በጽሁፍ የጻፋቸው መልእክቶች ማለት ነው። ኤሌክትሮኒክስ ዲቫይሱን፣ ሞባይሉን፣ ላፕቶፑን ሲበረብሩ ካገኙት ነገር አንዱ የጽሁፍ መልእክቶችን ነው ያገኙት። ከነዚህ የጽሁፍ መልእክቶች ውስጥ አስደንጋጭ ነገር ነው አሁን የምነግራችሁ።
ከነዚህ የጽሁፍ ማስረጃዎች ውስጥ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድ እንዲገደል ያዘዘበት ጽሁፍ አለ። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንዲገደል ያዘዘበት ማለት ነው። ጉድ ነው። Assassinating current Prime Minister of Ethiopia, Abiy Ahmed. ጠቅላይ ሚኒስትሩን እንዲገደል የመከረበት ትዕዛዝ የሰጠበት የጽሁፍ መልእክት ተይዞበታል። እንግሊዘኛውን ላንብበው ከዶክመንት ውስጥ Assassinating current Prime Minister of Ethiopia, Abiy Ahmed. ውሳኔ እዛው ያሉ ሰዎች የወሰኑት ውሳኔ ማለት ነው። ቀጥታ እንግሊዘኛውን ባነበው ነው የሚሻለው። Due to the images in Mohammed's phone, KST contacts and text message of assassination, Mohammed was detained and US B2 visa revoked. Due to the image in Mohammed's phone, KST contacts, and the text message of assassination, Mohammed was detained and US B2 visa revoked. አስረኛ በዲሴምበር 12 2025 ከኤስኤ ዊበር ጋር ጀዋር መሐመድ ያደረገው ምርመራ ወይም ቃለ መጠይቅ ዊበርን አስታውሳችሁት አይደል? መርማሪው ማለት ነው። ከመርማሪው ጋር ቁጭ ብሎ ጀዋር መሐመድ ምን አወራ? ምንድን ያወራው? በአማርኛ ድገመው፣ እንግሊዘኛውን ተርጉሙላቸው። እኔም እንግሊዘኛውን ያመጣሁት ሆን ብዬ ነው። ጻፉለት መሰረት። Due to the images in Mohammed's phone and KST contacts and text message of assassination, Mohammed was detained and US B2 visa revoked. አንተው ተርጉሙ፣ እኔ ስለማልችለው ትርጉሙ። አስረኛ በዲሴምበር 12 2025 ከኤስኤ ዊበር ጋር ከመርማሪው ጋር ማለት ነው ጀዋር መሐመድ ያደረገው ቃለ መጠይቅ ምርመራ ማለት ነው። ጀዋር መሐመድ ምን አለ? ምን ተናገረ? ጀዋር መሐመድ ወደ 7 ነገሮች ዘርግፏል። ሚስጥሮቹን ዘርግፏል። 7 ነገሮች ቢያንስ 7 እኔ ኖት የወሰድኳቸው 7 ነገሮች ማለት ነው። አንደኛ የኦኤልኤፍ የውጭ ግንኙነት ምክትል ኃላፊ ነኝ ብሏል ጀዋር። የኦሮሞ ሊብሬሽን ፍሮንት ወይም የኦሮሞ ሊብሬሽን ፍሮንት የውጭ ግንኙነት ምክትል ኃላፊ ነኝ ብሏል።
ከእንደገና በኦላ ውስጥ ከፍተኛ ተጽዕኖ ፈጣሪ ነኝ ከቶፕ ኮማንደሮቹም ጋር ጥሩ ግንኙነት አለኝ ብሏል። ይሄ ጀዋር መሐመድ የዘረገፋቸው ሚስጥሮች ናቸው። አንደኛው እንግሊዘኛውን ላንብበው። Muhammad stated he is the deputy head of foreign affairs for OLF. ጀዋር መሐመድ እንደነገረን ከሆነ የኦኤልኤፍ ምክትል ነው ይላል። ይሄ አንደኛው። ሁለተኛ ተከታዮችን ያነሳው የኔ ተከታዮች ይላል። የኔ ተከታዮች የኦሮሞ ዲያስፖራዎች ናቸው። እነዚህን አሰቃቂ ፎቶዎች የላኩልኝም በዲያስፖራ የሚገኙ የኦሮሞ ዲያስፖራዎች ናቸው የሚል መልስ ሰጥቷል። ለምን ብቻዬን እሞታለሁ ነው ጀዋር እያለ ያለው። ብቻዬንማ አልሞታትም፣ መሞት ካለብኝ ከሌሎችንም ይዤ ነው መሞት ያለብኝ ያለው። የኔ ተከታዮች የኦሮሞ ዲያስፖራ ናቸው። እነዚህን አሰቃቂ ፎቶዎችም የላኩልኝ በዲያስፖራ የሚገኙ የኦሮሞ የዲያስፖራ ተከታዮች ናቸው። ይሄ ሁለተኛ የተናገረው ነው። ሶስተኛ ጀዋር ነው የተናገረው በምርመራ ማለት ነው። የኦሮሞ ነጻነት ሰራዊት በህገወጥ ያደንዛዥ እጽ ዝውውር ማሪዋና፣ ኮካይን፣ ህገወጥ የሰው ዝውውር፣ ህገወጥ የጦር መሳሪያ ዝውውርና ሌሎች ዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ ብሏል ጀዋር። ሶስተኛው እሱ ነው። ስሙ፣ በደንብ ስሙ። ካለበት ራስን መርምር። ውሸት ነው ምናምን ያልክ ራስን አታታል ራስን። የኦሮሞ ነጻነት ሰራዊት በህገወጥ ያደንዛዥ እጽ ዝውውር ማሪዋና፣ ኮካይን፣ ህገወጥ የሰውና የጦር መሳሪያ ዝውውርና ሌሎች ዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ። የጀዋር ንግግር ነው ይሄ። እንግሊዘኛውን ላንብብላችሁ። እሺ። Muhammad admitted to Weaver that he is aware of the illicit drug trafficking of marijuana and cocaine, kidnappings, arms trafficking, and other illicit criminal activities Ola is involved in. Muhammad admitted to Weaver that he is aware of the illicit drug trafficking of marijuana and cocaine, kidnappings and arms trafficking, and other illicit criminal activities Ola is involved in. የኦሮሞ ነጻነት ሰራዊት ለዊበር እንደነገረው በዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ። አድሚት አድርጓል። አዌርነሱን ያስደነግጣል። አይዟችሁ፣ ይቅር ያልነው ለዚህ ነበረ። አሁን ድስት ጥዶ ማልቀስ አይደለም። ይሄ ሶስተኛው ነው። አራተኛ አልሻባብና ኦላ በትራፊኪንግ እና በአንዳንድ ነገሮች ላይ በጋራ እንደሚሰሩ አውቃለሁ። የጀዋር ምስክርነት ነው።
አልሻባብ እና ኦላ በትራፊኪንግ ሜተዶቹ ላይ በጋራ እንደሚሰሩ አውቃለሁ። በተለይም በደቡብ ኢትዮጵያ በሶማሊያ እና ኬንያ ቦርደር አብረው ይሰራሉ። አራተኛው እሱ ነው። አምስተኛ ጃዋር መሐመድ በአመት ገቢ $300,000 ነው ብሏል። የአመታዊ ገቢው $300,000 አገኛለሁ ብሏል። $300,000 ነው ያልኩት። ይሄን ለአሜሪካው የስለላ የደህንነት ኃላፊ ዊበሩ ምርመራ ላይ የነገረው ነው። $300,000 የማገኘው ገንዘብ ግን ከኦሮሞ ዲያስፖራ ነው ያለው። ከኦሮሞ ዲያስፖራ ነው ማገኘው። የኔ ገንዘብ ምንጭ ዲያስፖራ ነው እያለ ነው። ከኦሮሞ ዲያስፖራ ነው ማገኘው። በተለይ ከአውሮፓ፣ ከስዊድን፣ ከኢንግላንድ፣ ከኔዘርላንድ፣ ከአሜሪካ ሚኒሶታ፣ አትላንታ፣ ካናዳ ዋነኛ ገቢዬ ከነዚህ አካላት የሚሰጠኝ ድጋፍ ነው ብሏል። ለጀዋር ድጋፍ ያደረጋችሁ ራሳችሁን ጠይቁ። እንግዲህ አንደኛው ገቢ እሱ ነው ብሏል። በአመት $300,000 ነው ማገኘው። በብዛት ማገኘው ከኦሮሞ ዲያስፖራ ነው። እነዚህም በስዊድን፣ በአትላንታ፣ ኔዘርላንድ፣ ኢንግላንድ፣ ሚኒሶታ፣ አትላንታ እና ካናዳ ናቸው ብሏል። አንደኛው ገቢ ይሄ ነው የሚለው ገቢ። ሁለተኛው ገቢ ከኦኤምኤን ነው አለ። በጣም ነው የገረመኝ። ኦኤምኤንን ለደጀኔ ለሚባል የቀድሞ ፓርትነሬ ሰጥቼዋለሁ። ብሰጠውም ግን በተወሰነ መልኩ ገንዘብ ይሰጠኛል ብሏል። ይሄ ለዊቨር የተናገረው። ሁለተኛው ገቢ ኦኤምኤን ነው ብሏል። አሁንም ማለት ነው። ሶስተኛው ገቢ ኤችቢዲ ፐብሊሺንግ ካምፓኒ ዩኤስኤ አትላንታ ነው ብሏል። ኤችቢዲ ፐብሊሺንግ ካምፓኒ ዩኤስኤ አትላንታ። ይሄ ኤችቢዲ ፐብሊሺንግ ካምፓኒ ዩኤስ አትላንታ ማሳተሚያ ቤቱ ባለቤቱ ጓደኛው እንደሆነ አንስቷል። ጓደኛዬ ነው ብሏል። አሳታሚ እሱ ነው። ሌላው የገቢ ምንጭ ነው የሚለው ፐብሊሸሩ ስሙም መሐመድ ዶሻ ይባላል። አትላንታ የሚገኘው የኤችቢዲ ፐብሊሺንግ ካምፓኒ ማለት ነው። መሐመድ ዶሻ DOSH ሲነበብ እንዴ ነው? ዶሻ ነው አይደል ይባላል። ሶስት ቦታ ገቢ እንዳለው ነው የተናገረው። ነምበር 1 አጠቃላይ ገቢ በአመት እስከ $300,000 አገኛለሁ ነው ያለው። ቁጥር 1 ከኦሮሞ ዲያስፖራዎች ነው ማገኘው ብሏል። ከዲያስፖራ አትላንታ፣ ሚኒሶታ እንዲሁም ካናዳ፣ ስዊድን፣ ኢንግላንድ የመሳሰሉት ማለት ነው። 1 ሁለተኛ ኦኤምኤን የሚሰጠኛል ብሏል። ምንም እንኳን ባለቤትነቱን ባስተላልፍም ያው እንትን አለኝ እያለ ነው፣ የሚከፈለኝ ነገር አለ ይላል። ሶስተኛው ግን ከኤችቢዲ ፐብሊሸር ነው ማገኘው። ፐብሊሸሩ ዩኤስኤ ካምፓኒ ነው።